ለአካላዊ እንዲሁም ስለ ልቦናዊ የጤና መረጃዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ላይክ እና ሼር በማድረግ ለሌሎች ያጋሩ። እናመሰግናለን። ብስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የጤናና ህይወት ፋሚሊዎች እንዴት ናችሁ? ሁላችሁም ሰላማችሁ ይብዛ በያላችሁበት ያለው ዛሬ በአዲስ ርዕስ ብቅ ብያለሁ ማለት ነው። ዛሬ ስለ ትኩረት ለውጥ እናወራለን። የትኩረት ለውጥ ስንል የትኛውም አይነት ግንኙነት ውስጥ ሰው በምድር ላይ ሲኖር ሰው ለሰው ግንኙነታችን በብዙ መንገድ ነው የምንገልጸው። ሶሻል ሪሌሽንሽፓችን በጎረቤት በትድድር ኢትዮጵያውያን ስፔሻሊ ሶሻል ሪሌሽንሽፕ ላይ በጣም እንታወቅበት ነገር ነው እና ሌላው ደግሞ በስራ ሁኔታ በስራ ግንኙነታችን ስራ ከሰዎች ጋር ሲያገናኘን ማለት ነው። እንደዚሁም ደግሞ በጓደኝነት ሊሆን ይችላል፣ በቤተሰባዊነት ሊሆን ይችላል፣ በትምህርት ሊሆን ይችላል። በተለያዩ ሁኔታዎች ላይ ብዙ አይነት የሰው ለሰው ግንኙነታችንን እናስተናግዳለን። አንድ ሰው በራሱ የተለያየ አይነት ሰው ለሰው ወይም ደግሞ ከሰው ጋር የሚገናኝባቸው፣ ከሰው ጋር የሚዋዋልባቸው፣ ከሰው ጋር የሚውልባቸው፣ ከሰው ጋር የሚሰራባቸው፣ ከሰው ጋር የሚያወራባቸው ሁኔታዎች በጣም ብዙ ናቸው። እሱ ደግሞ እንደ ግንኙነቱ ይወሰናል፣ የነገሩ መብዛት ማለት ነው እና ስለዚህ በነዛ ግንኙነቶች ውስጥ ትኩረት ማድረግ ያለብን ምን ላይ ነው? ትኩረታችንን ማምጣት የምንችለው ለዛ ግንኙነት መሳካት ትኩረት ልንሰጣቸው የሚገባቸው ከኛ የሚጠበቁ ኃላፊነቶች ምን ናቸው? ከሰዎቹ ጋር ባለን ግንኙነት እኛ ማሳየት ያለብን ነገር ምንድን ነው? እሱን ነው ዛሬ የምናወራው ማለት ነው። እንግዲህ ስለሚኖረን ቆይታ ከወዲሁ አመሰግናለሁ። አስተማሪና አሪፍ ርዕስ ነው። ቁም ነገር እንይዝበታለን ብዬ አስባለሁኝ። ተከታተሉኝ እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንግዲህ እንዳልኳችሁ የሰው ለሰው ግንኙነት ሰዎች ከሰዎች ጋር ባለን ሪሌሽንሽፕ ላይ መቼም መልካም የሆነ ሪሌሽንሽፕ እንዲኖረን ማድረግ ያለብን ነገር አለ ብዬ አስባለሁኝ። አንደኛ የሆነ ሪሌሽንሽፕ ስኬታማ ሲሆን ደስ ይላል። ስኬታማ ሲባል በስራ ከሆነ ለምሳሌ ተመሳሳይ የሆነ የስራ ዘርፍ የሚሰራ ሰው ምን ማድረግ አለበት? ጓደኝነት ከሆነ ያንን ጓደኝነት ለማስቀጠል ምን ማድረግ አለብኝ? ባይቀጥል ለጥቅም ለምናምን ባይሆን ራሱ አንድ ሰው በተገኘበት ቦታ መልካም ሆኖ ፖዘቲቭ ሆኖ ማሳለፍን የመሰለ ነገር የለም። ከምንም በላይ ደግሞ በየትኛውም ግንኙነቶች ውስጥ የምናጠፋቸው ጊዜዎች ምን ላይ ውለዋል? እየባከኑ ነው ወይ? ተጠቅሜባቸዋለሁ ወይ ብለንም እንዲሁ ደግሞ ለራሳችን ጥያቄ ማንሳት አለብን። ስለዚህ ያ ግንኙነት ቁም ነገር አዘል እንዲሆን እንዲሁ ዝም ብሎ ባሉባልታ ጊዜ ማባከን ብቻ እንዳይሆን፣ በስራ ባለን ሪሌሽንሽፕ ደግሞ ብዙ ጊዜ ለስራ መቃናቶች ሰራተኞቹ ያላቸው ሪሌሽንሽፕም አንድ በጣም ትልቁን ቦታ የሚይዝ ነገር ነው። እውነቱን ለመናገር በሰራተኞች መካከል ተግባብቶ መስራት ከሌለ፣ ኃላፊነት እኩል መውሰድ ከሌለ ምናምን ስራው የተቃና ይሆናል ማለት ዘበት ነው ማለት ነው አይደለም? ስለዚህ ከዛ አንፃር እኛ ትኩረታችንን ማድረግ ያለብን ምን ላይ ነው የሚለውን አንድ ባንድ እናያለን ዛሬ ማለት ነው። አብራችሁን ቆዩ። የመጀመሪያው ምንድነው? ያልሆናችሁት ላይ ሳይሆን የሆናችሁት ላይ ትኩረት ማድረግ ላይ ከአንዳንድ ሰው ለምሳሌ ያልሆነው ላይ ትኩረት አድርጎ የሚሰራ ሰው ይኖራል። ያልሆነው ላይ ሲባል የሆነ አንድ ሰው ማንነቱን ለማምጣት እዚህ ጋር ያለበት ቦታ ለመድረስ አሁን ላይ ያለበት ቦታ ማንነት ያድጋል። ሰው ያ የሚያድገው ደግሞ በላይፍ ኤክስፒሪየንስ ሊሆን ይችላል። እኛ ራሳችንን በምናስተምርበት ሊሆን ይችላል። የሰው ልጅ ከዚህ በፊት ባወራነው መሰረት ከተለያየ ነገር ከደስታውም፣ ከሀዘኑም፣ ከውድቀቱም፣ ከመነሳቱም፣ ከእንቅፋቱም ከየትኛውም ነገር ራሱን ማስተማር አለበት። ምክንያቱም ያለ ምክንያት ወደ ህይወታችን የሚመጣ ምንም አይነት ነገር የለምና ማለት ነው። ስለዚህ ከዛ አንፃር እኛ አሁን የሆነው ነገር አለ። ባህሪያችን፣ ማንነታችን፣ የምንችለው ነገር ይኖራል፣ ማንችለው ነገር ይኖራል፣ ማንወደው ነገር ይኖራል፣ የምንወደው ነገር ይኖራል። እነዚህ አይነት ነገሮች ከሰው ጋር ባለን ሪሌሽንሽፕ ውስጥ ማንነታችንን ይገልጻሉ፣ ወይም እኛ የሆነውንና ያልሆነውን ነገር ይገልጹልናል ማለት ነው በሌላ ቋንቋ። እና ከዚህ አንፃር ያልሆነው ላይ ትኩረት የምናደርግ ከሆነ አንደኛ
ራሳችንን ለማሳየት ጎልቶ ለመታየት እኔ እኮ እንደዛ ነኝ፣ እኔ እኮ እንደዚህ ነኝ፣ እኔ እኮ ይሄ አለኝ፣ እኔ እኮ ይሄ የለኝም፣ እኔ እኮ እንደዚህ ነኝ ብሎ ብዙ አይነት ትንተናዎችን ስለ ራስ ማብራሪያ መስጠት። አክቹዋሊ ስለ ራስ ማብራሪያ የሚሰጥበት ቦታ አለው፣ መመረጥ አለበት ብዬ አስባለሁ እኔ ፐርሰናሊ። ነገር ግን ሰዎች ራሳቸውን ማብራራት አለባቸው ብዙ ቦታ ብዬ አላስብም። ምክንያቱም ማብራራት በሚገባን ቦታ ብቻ ነው የሰው ልጅ ማብራራት ያለበት ብዬ አስባለሁ። ምክንያቱም ሰዎች ይሰላቻሉ። አንዳንዴ የተለያዩ ግንኙነቶች የሚመሰረቱት የግዴታ ስለኛ ማንነት ለመስማት ብቻ ላይሆን ይችላል። ሁሉም ነገር ቦታውን ጠብቆ ጊዜውን ጠብቆ ሰዓቱን ጠብቆ ሲሄድ ነው የሚያምረውና የተቃና የሚሆነው ማለት ነው። ስለዚህ ከዛ አንፃር ያልሆነው ላይ ትኩረት ማድረግ የለብንም ብዬ አስባለሁኝ። ያልሆናችሁት ላይ ስታተኩሩ የሆናችሁትን እውነተኛ ማንነት መኖር ያስቸግራችኋል። የዚህ ሁኔታ ውጤት እንዳገኛችሁት ሰው ሁኔታ ያልሆናችሁትን ማንነት እየለዋወጡ መኖር ነው የሚሆነው ማለት ነው። ለምሳሌ እኔ አሁን የሆነ ማንነት ይኖረኛል፣ ጓደኛ፣ የስራ ባልደረባዎች የሆነ ማንነት ይኖራቸዋል። ሰው የሆነ ላይክ እኔ እንደዚህ ነኝ፣ እኔ እንደዛ ነኝ ራሴን ለማሳየት ሊሆን ይችላል በአይኔ ምስ ምክንያቱም በእያንዳንዱ ሰው ይለያያል። ተመሳሳይ ምክንያት አለው ለማለት ይከብዳል። ወይ የሆነ ነገር ለማግኘት ነው፣ ወይ ራሱን ጎል አድርጎ ለማሳየት ምናምን ማለት ነው። እና አለን ብለን እንደዚህ ነኝ እንደዛ ነኝ ብለን ስናስብ እኛ ጋር ያለውን እውነተኛ ማንነታችንን ፐርሰናሊቲያችንን ለመኖር እንቸገራለን ከነሱ ፊት ማለት ነው። ስለዚህ እነሱ ጋር ስንሆን ሌላ ሰዎች ነን፣ ከዛ ከነሱ ስንለያይ ደግሞ ሌላ ሰዎች ነን ማለት ነው። ላይክ የሆነ ችግር ቢደርስ የሆነ ደስታ ቢደርስ ምናምን ራሱ እነዛ ግንኙነቶች ላይ የመቀጠል እንትናችን በጣም አናሳ ነው የሚሆነው። ምክንያቱም እያስመሰልን ነው ማለት ነው። የእኛን ትክክለኛ ማንነት አያውቁም፣ እኛም እንዲያውቁ እድል አልሰጠናቸውም። ምክንያቱም ያልሆነውን የሌለንን ማንነት ነው እነሱ እንዲያውቁ የፈለግነው። ስለዚህ ሁሌም እንትናችን ኑሯችን ከነሱ ጋር ባለን ሪሌሽንሽፕ አክቲንግ ነው የሚሆነው። አክቲንግ ሲባል ላይክ እንደ ድራማ ማለት ነው። ያልሆነውን ነው እነሱ ጋር የምንኖረው ማለት ነው። እና የሆነ ሰዓት ደግሞ ያንን እውነተኛ ማንነታችንን በሚያውቁ ሰዓት ያ ሪሌሽንሽፕ ሙሉ ለሙሉ ይቋረጣል። ምክንያቱም አንዳንዴ ይቅርታ ሊኖር ይችላል፣ እሱ ምንም እንትን የለውም። ግን ደግሞ እውነተኛ ግንኙነት ከፈለግን ያ ግንኙነት እንዲቀጥል እንዲጠነክርና ከፍ ያለ ደረጃ እንዲደርስ የሚፈልግ ሰው እውነተኛ ማንነቱን ነው ማሳየት ያለበት። ከዛ በኋላ ግንኙነቶች መተጋገዞችንም ስለሚጨምሩ እኛ እንኳን ከነሱ በታች ሆነን ቢሆን ለመደበቅ ያስፈለገን ወይም ደግሞ ከነሱ ጎልተን ለመታየት ቢሆን ወይ ደግሞ የዋሸነው ሌሎች ጥቅሞችን አድቫንቴጆችን ወደኛ ለማምጣት ቢሆን እንኳን በጋራ በጓደኝነታችን በዛ በጽኑ ግንኙነታችን ምክንያት የምናገኘው በመልካምነታችን የምናገኘው ይሆናል እንጂ በውሸትና ሌላ ማንነት በመላበስ ልናገኘው አንችልም። እንደዚህ አይነት ነገሮች ጥፋትን ነው የሚያመጡት ማለት ነው። በሁለተኛ ደረጃ ደግሞ የሌላችሁ ላይ ሳይሆን ያላችሁ ላይ አተኩሩ። የሌለን ነገር ላይ ማተኮር የለብንም። ለምሳሌ እኛ ጋር ሪሌሽንሽፕ የመሰረቱ ሰዎች፣ በዙሪያችን ያሉ ሰዎች ከኛ የተሻለ ነገር ኖሯቸው ሊሆን ይችላል። እኛ እነሱ ያለን ነገር እኛ ጋር ላይኖር ይችላል ምናምን። ነገር ግን እኛ የለንም፣ ይሄ ባህሪ የለንም፣ ይሄ ጥቅምም ሊሆን ይችላል፣ ገንዘብም ሊሆን ይችላል፣ ንብረት ሊሆን ይችላል፣ ብቻ እውቀት ሊሆን ይችላል። የተለያየ ነገር ሰው የሚኖረው ነገር ተቀብሎ አምኖ ነው መኖር ያለበት። ከዛ በኋላ ለመሻሻል መስራት ነው ያለበት ብዬ ነው ማምነው እኔ ማለት ነው። ስለዚህ የሌለን ላይ ትኩረት ስናደርግ ያለንንም እናጣለን አንደኛ። ሁለተኛ ደግሞ የተሻለ መስራት አንችልም። ምክንያቱም ትኩረታችን የሌለን ነገር ላይ ነው የሚሆነው፣ ሌሎች ላይ ነው የሚሆነው ትኩረታችን። ስለዚህ ሀሳባችንን ሰብስበን የራሳችንን ህይወት ለማሳደግ እንቅስቃሴ ለመጀመር በጣም እንቸገራለን ማለት ነው። የሌላችሁ ነገር ላይ ስታተኩሩ ያላችሁ ነገር ላይ በትክክለኛ መንገድ መጠቀም ያስቸግራችኋል። በዋናነት ደግሞ አንድም ይሄ ሀሳብ አለ። ለምሳሌ እኛ ያለን ነገር አለ። ሰዎች የተለያየ ምድር ላይ እኩል ሊሆኑ አይችሉም። መበላለጥ፣ ልዩነት ውበት ነው። ይሄ የታወቀ ነው። በቃ የምድር እውነት ነውና
እኛ የሌለን ነገር ላይ ሌሎች ያላቸው ነገር ላይ ትኩረት ስናደርግ ለመቀየር ከማሰባችን ከነዛ ሀሳብ ራሱ ጋር ባናገናኘው ራሱ እኛ ያለንን ነገር ለምሳሌ ሌሎች ይሄን ያክል እውቀት አላቸው፣ ይሄን ያህል ዲግሪ፣ ይሄን ያህል እንትን አላቸው ምናምን ብለን ስናስብ እኛ ጋር ያለው እውቀት ምድር ላይ ወርዶ እንዳይሰራ እናግዳለን ማለት ነው። እኛ ያለንን እውቀት እንንቀዋለን። ሰዎችን ስናይ ሌሎች ላይ ትኩረታችንን ስናደርግ እኛ ያለን እውቀት እንንቀውና እኛ አንደርስም ብለን ለሰዎች ይሄ እውቀት በቂ አይደለም ብለን እናስብና እኛ ጋር ያለውን ነገር በትክክል ለመጠቀም እንቸገራለን። ምክንያቱም ያኔ እንትናችን ትኩረታችን ሌሎች ሰዎች ላይ ስለሆነ ማለት ነው። ስለዚህ ምን ጊዜም ቢሆን ትኩረታችን ያለን ነገር ላይ እኔ ባለኝ ነገር እንዴት መጠቀም እችላለሁ፣ ያለውን ነገር የተጠቀመ ሰው ደግሞ ማሻሻል እና ነገ የተሻለ ቦታ መድረስ ይችላል ማለት ነው። የዚህ ሁኔታ ውጤት ከሌላቸው ነገር በመነሳት በዝቅተኝነት ስሜት የመመታት ሁኔታም ውስጥ ያስገባል ይላል። ሌሎች ከፍ ያሉ ሰዎችን ስናይና እኛ ያለንን ነገር ስንንቅ ደግሞ እኛ ከነሱ ዝቅ ያለን እንደሆነን ሊሰማን ይችላል። ስለዚህ ሰልፍ ኮንፊደንሳችንን ሙሉ ለሙሉ ሉዝ ልናደርገው እንችላለን። ሰልፍ ኮንፊደንስ የሌለው ሰው ደግሞ የቱንም ያክል እውቀት ቢኖረው ኮንፊደንስ ከሌለን መስራት አንችልም። ይሄ ምንም የታወቀ ነገር ነው ማለት ነው። ሌላው ደግሞ ሰልፍ ኮንፊደንሳችንን ሉዝ እያደረግን በመጣን ቁጥር ራሳችንን ዝቅ እያደረግን በመጣን ቁጥር ያለንን እውቀት በናቅን ቁጥር ማለት ነው እኛ ጋር ያለው እውቀት ሌሎች ጋር ቢደርስ የሚያመጣው የሆነ ለውጥ ይኖረዋል። እኛ ጋር ያለንን እውቀት የሆነ ቦታ ብንጠቀመው የሆነ ለውጥ ያመጣል፣ የሆነ ለውጥ ማምጣት ይችላል፣ መስራት እንችላለን። ነገር ግን ትኩረት አድርገን እንዳንሰራ እንሆናለን ማለት ነው። ትኩረት እንዳንሰጠው እንሆናለን ለእውቀታችን። ስለዚህ እኛ ጋር ባለው እውቀትና እኛ ጋር ባለው ነገር፣ እኛ ውስጥ ባለው ነገር፣ እኛ ማንነት ውስጥ ባለው ነገር እኛ ልንጠቀም የሚገባው ነገር ያልፈናል። ከዛ ባለፈ ደግሞ ሰው ከፍም ሲል ቤተሰቡ፣ ከዛ ከፍ ሲል ማህበረሰቡን እያለ ነው አይደለም የሚሄደው። እነዛ ከኛ እውቀት ሊጠቀሙ የሚችሉ ሰዎች፣ ከኛ ኃይል፣ ከኛ ጉልበት ሊጠቀሙ የሚችሉ ሰዎችንም ጭምር ሊመጣ የሚችለውንም ለውጥ ጭምር ባጭሩ እያጣነው ነው የምንሄደው ማለት ነው። ስለዚህ ያለን ነገር ላይ ትኩረት አድርገን ባለን ነገር መስራት መልመድ መቻል አለብን። ከዛ በኋላ ባለው ነገር የሚሰራ ሰው ሌሎች አዲስ ነገሮችን ደግሞ የመሞከር ሰው በመንገዱ ላይ በሆነ ጉዞ ላይ ብዙ ትምህርቶችን እንደሚቀስም ሁሉ ባለን ነገር እየሰራ የሚሄድ ሰውና ጉዞውን የጀመረ ሰው ደግሞ የተለያዩ እውቀቶችን እየገነባና ራሱን ማንነቱን የእውቀት ሌቭሉን እያሳደገ ይሄዳል ማለት ነው። ሌላውና ሶስተኛው የማታውቁት ነገር ላይ ሳይሆን የምታውቁት ነገር ላይ ትኩረት አድርጉ ይላል። የማታውቁት ነገር ላይ ስታተኩሩ የምታውቁት እውቀት ተግባራዊ ማድረግ ያስቸግራችኋል። ብዙ ጊዜ እኛ የማናውቀውን ነገር ላይክ ሰዎች በሆነ ላይክ አሁን ስራ ቦታ ባለው ሁኔታ እንወሰደው እና አንድ ድርጅት ውስጥ ተመሳሳይ የሆነ ትምህርት ሌቭል ያላቸው ሰዎች ላይሰሩ ይችላሉ። ሌቭሉን ራሱ ብንተው የስራ ድርሻቸው፣ የትምህርት ድርሻቸው ብዙ አይነት ሊሆን ይችላል ማለት ነው። ስለዚህ እዛ ድርጅት ውስጥ የኛ እውቀት የሆነ ፋይዳ አለው ተብለን ነው መቼም የምንገባው። የሆነ ፋይዳ ይኖረዋል። የሰው ልጅ እውቀት የሆነ ሰዓት የሆነ ፋይዳ ይኖረዋል፣ ምንም ጥርጥር የለውም ማለት ነው። ስለዚህ ሌሎች ሰዎች በሌላ የትምህርት ዘርፍ በሌላ የስራ ሌቭል የተቀጠሩ ወይም ደግሞ የገቡ አብረውን በስራ ግንኙነት በሶሻል ሚዲያም ሊሆን በሶሻል ሪሌሽንሽፕ ሊሆን ይችላል እኛ ጋር ባለን ነገር ሰዎች እንዲጠቀሙ እኛም እንድንጠቀም ከማድረግ ውጪ ሰዎች እኛም ማናውቀውን በሌላ ሌቭል የሄዱ ሰዎችን እውቀት ላይ ትኩረት የምናደርግ ከሆነ እኛ ያለንን እውቀት አንጠቀመውም ማለት ነው። ምክንያቱም ትኩረታችን እዛ ጋር ነው የሚሆነው፣ እነሱ ጋር ነው የሚሆነው። እነሱ ያላቸው እውቀት እኮ ሞር ከኔ የተሻለ ነው፣ እነሱ ቢሰሩ የተሻለ ነው፣ እነሱ እንደዚህ ቢያደርጉ የተሻለ ነው፣ የኔ እውቀት እኮ እነሱ ደረጃ አይደርስም፣ በእነሱ ልክ ጥቅም ሊኖረው አይችልም ወደሚል ነገር እንመጣለን። አሁንም ልክ ቅድም እንዳለው ሰልፍ ኮንፊደንስ ሉዝ እናደርጋለን ማለት ነው። ስለዚህ በአጭሩ እንደዛ ስናደርግ እኛ ጋር ያለውን እውቀት እንዴት መጠቀም እንዳለብን አናውቅም ማለት ነው።
እውቀቱን እንዴት መጠቀም እንዳለበት የማያውቅ ሰው ደግሞ ብዙ ኪሳራ ነው የሚያመጣው ማለት ነው። ኦልሞስት እሱ ጋር ያለው እውቀት እንደከሰረ ቁጠሩት፣ እንደዛ ነው የሚሆነው። ስለዚህ የሰው ልጅ ትኩረት ማድረግ ያለበት የሚያውቀው ላይ ነው። የማያውቀው ላይ ትኩረት ሲያደርግ የራሱን እውቀት እንዴት መጠቀም እንዳለበት ማወቅ አይችልም ማለት ነው። የዚህ ሁኔታ ውጤት እውቀታችሁን ተጠቅማችሁ ከማድረግ ይልቅ ስለምታውቁት በማሰብ ጊዜ መፍጀት ነው የሚሆነው። ሰዎች ስለማናውቀው ነገር በማሰብ ቁጭ ብለን ጊዜያችንን እንፈጃለን። ነገር ግን እኛ ጋር ያለንን እውቀት ለጊዜያዊ ሁኔታ ለጊዜያዊ ሶሉሽን እንዴት መጠቀም እንዳለብን አናውቅም። የሆነ ነገርን ሶልቭ ለማድረግ እኛ ጋር ያለንን እውቀት እንዴት አድርገን እንጠቀመው የሚለውን ሳይሆን የምናስበው ሌሎች ጋር ያለውን እውቀት እያሰብን ሜቢ እኮ እኛ መስራት የምንችለውን እነሱ አይሰሩም። ምክንያቱም ሰዎች የእውቀት ደረጃችን ይለያያል፣ የትምህርት ዘርፋችን ይለያያል ምናምን። እኛ የምንችለውን ሌሎች ላይችሉ ይችላሉ። ላይክ እነሱ የሚችሉትን እኛ እንዳልቻልነው እና ትልቅ ትኩረት እንደሰጠነው ሁሉ ማለት ነው። እና ይህን የምድር እውነታ አምነን የምናውቀው ላይ ትኩረት አድርገን የማናውቀውን ደግሞ ኤኒ ታይም እኮ እናውቀዋለን። ሰው መማር የፈለገውን ፍላጎቱ ከሆነ ዝንባሌው ከሆነ የማወቅ ፍላጎት ካለው ምድር ላይ መማር ይቻላል በየትኛውም ሰዓት ማለት ነው። ስለዚህ እንደዛ አድርገን ራሳችንን መቀየር በጊዜያዊ ሁኔታ ግን አሁን ሰው ባለበት ሁኔታ ግን ትኩረት ማድረግ ያለበት የሚያውቀው ነገር ላይ ነው። የሚያውቀው ነገር ላይ ትኩረት አድርጎ ሲሰራ ለውጥ ማምጣት ይችላል። የተለያዩ ሪሌሽንሺፖቹ የተቃኑ ይሆናሉ ማለት ነው። ወሳኙና ጨዋታውን የሚለውጠው ነገር ትኩረታችሁ ነው። የሆናችሁትንና ያልሆናችሁትን የማታውቁት ነገር ላይ ስታተኩሩ፣ ቀና ብላችሁ በድፍረት ስትኖሩ፣ ያልሆናችሁትን የሌላችሁንና የማታውቁት ነገር ላይ የመስራትና የማደግም እድላችሁ እየሰፋ ነው የሚሆነው። አንድ ሰው የሚያውቀው ላይ የሆነው ላይ እና የሚያውቀውን ላይ ማንነቱም ላይ የራሱ እውነተኛ ማንነቱም ላይ ትኩረት አድርጎ ሲሰራ የለውጥ እይታው ራሱ ሰፊ ነው የሚሆነው። የመለወጥ በአጭር ጊዜ የመለወጥ እድሉ ራሱ ሰፊ ነው የሚሆነው። ነገር ግን ያልሆነውን ማንነቱን በሌላ ማንነት ራሱን አላብሶ ሌሎች ጋር ሪሌሽንሺፕ የሚመሰርት ከሆነ፣ በስራ ሁኔታውም ሌላ ማንነት ይዞ የሚሰራ ከሆነ፣ ሶሻል ሪሌሽንሺፑ ላይ እንደዛ ከሆነ ጊዜውን ነው የሚያባክነው፣ ሰዎችን ነው የሚያጣው፣ እውቀቱን ነው የሚያባክነው፣ ሰልፍ ኮንፊደንሱን ነው የሚያጣው ማለት ነው። እንደዚህ አይነት ይሄ ነው የሚባል አሁን ይሄ ትንሽ ሊመስል ይችላል፣ ግን ሰፋ ያለ ችግር ነው የሚያመጣበት ማለት ነው በህይወቱ ላይ። ስለዚህ እነዚህ አይነት ነገሮች ውሸቶች እኛ ላይ ሰዎች እንዳይተማመኑ ከማድረጋቸውም ውጭ ደግሞ ራሳችን እውቀታችን እንዳንጠቀም፣ ማንነታችንን እንድንጠላ፣ ሌሎች ማንነቶችን እንድንላበስ ያደርገናል። እንደዚህ አይነት ሰው ደግሞ ሶሻል ሪሌሽንሺፑ፣ የትዳር ሪሌሽንሺፑ፣ ፍሬንድ ሪሌሽንሺፑ፣ እንደዚሁ ደግሞ የስራ ግንኙነቱ፣ የተለያዩ ግንኙነቱ፣ ሌላው ቀርቶ ቤተሰብ ጋር ያለው አመኔታ ራሱ በጣም እየቀነሰና እየወረደ ነው የሚሄደው ማለት ነው። ስለዚህ ትኩረት ማድረግ ያለብን ነገር ላይ ትኩረት አድርገን ስንሰራ ደግሞ ግንኙነታችንም የስራ ሁኔታችንንም የትኛውንም ነገር ማስተካከልና የተሻለ ፐርሰናሊቲ ይዘን ለለውጥ ለእድገት መስራት እንዲሁም የተሻለ ሰው መሆን እንችላለን ማለት ነው። የዛሬው ርዕሳችን ይህን ይመስላል። አስተማሪ ነው። አሪፍ ቆይታ ነበረን ብዬ አስባለሁኝ። ስለነበረን ቆይታ ከልብ አመሰግናለሁ። ቀጣይ ደግሞ በአዲስ ርዕስና በአዲስ ሀሳብ እስከምንገናኝ ድረስ ሰላም ሁኑልኝ።